ቃልና ሳሚ እንግዲህ ከሰላም ብር ወስደዋል ማለት ነው። እንግዲህ በሳሚ በኩል ያው ቃል በመጎትጎት እንግዲህ ከሰላም 300 ሺህ ብር ወስደዋል ማለት ነው። ባይሉ በማያውቀው መንገድ እንግዲህ 300 ሺህ ብር ወስደዋል ማለት ነው። ሁለቱ እንግዲህ ያው የወሰዱትን ብር አሁን ላይ እንግዲህ ሳሚም ቃልም መተማመን አቅቷቸዋል ማለት ነው። እንግዲህ ቃል ሳሚን ስንት ብር እንደወሰደ ከሰላም ቢጠይቃት እንግዲህ ያው ሳሚ ዋሽቷታል ማለት ነው። እንግዲህ የተቀበልኩት 200 ሺህ ነው ብሏታል ማለት ነው። ቃል በበኩላ እንግዲህ ከሰላም ያው 300 ሺህ ብር እንደወሰደ ታውቃለች ማለት ነው። ምክንያቱም ከሰላም አፍ የሰማችው ነገር ነው ማለት ነው። ያው እሷ ኮትኩታ እንድትሰጠው ያደረገችውም እሷ እንደሆነች አይተናል ማለት ነው። ግን እሱ ያው ብሩን የተቀበልኩት 200 ሺህ ብር ነው ብሎ ዋሽቷታል ማለት ነው። በዚህ ወቅት እንግዲህ ቃል ያው ነገሩ እስከሚረጋጋ ድረስ እንግዲህ ያው የተቀበለውን ነገር እንደዋሻት 100 ሺህ ብር እንደደበቀ ያው ውስጧን ዝም ብላለች ማለት ነው። ያው እሷ ያሰበችው ነገሮችን አስተካክላ ጊዜ ጠብቃ እንግዲህ ልትጎዳው እንዳሰበች ይመስላል ማለት ነው። እንግዲህ ሳሚ ያው ቃልን በዋሻት ነገር እንግዲህ ያው እሷ 300 እንደሆነ በእርግጠኝነት ስለምታቂ ሳሚ በበኩሉ ይህንን ነገር እንደ ዋሻት ውስጧን ስላሳመነች ወደፊት እንግዲህ አብሮ የመስራት ነገራቸው እንግዲህ የተሸራሸረ ነገር ማለት ያው አብረው ለመስራት እርግጠኛ ሆነው ሁለቱ ተማምኖ ለመስራት በጣም አዳጋች የሆነ ነገር ነው እያየን ያለ ነው ማለት ነው። እንግዲህ ቃል ያው ሳሚን ያው 100 ሺህ ብር ሙሉ ሲወስድባት ያው ዋሽቶ ወደ ራሱ ሲያረግባት ቃል እንግዲህ እንደምናውቃት ነገሮችን በጣም በከባድ ነገር አስባ ነገሮችን ሰዎችን ወደ ጉዳት እንደምታደርግ እናውቃለን ማለት ነው። እንግዲህ ያው እሱ እንደዚህ ተቀብያለሁ ብላ ዝም ያለችው መንገድ ያው ለሳሚ ትልቅ ነገር የትልቅ ወጥመድ ያዘጋጀችለት ይመስለናል ማለት ነው። ምክንያቱም ቃል ከምናውቃት ባህሪ በጣም ከባድ ሰው ስለሆነች እንግዲህ ይህ ሁሉ ብር ደብቋት እንግዲህ ዝም የምትል ሰው አይደለችም ማለት ነው። ያው በሚስጥር እንደደበቃት ውስጧን አሳምና ዝም ብላለች ማለት ነው። ምናልባት እንግዲህ ቃል ለሳሚ የሆነ ነገር አዘጋጅችለት ይሆናል ማለት ነው። ምክንያቱም ከዚህ በፊት ባዩንና ሳሚ የሰሩትን ወንጀል እንግዲህ በእሷ ፋይል ጋር እንዳለ እናውቃለን ማለት ነው። እንግዲህ ይህንን ነገር ስለምታውቅ ያው ለሳሚ ብሩን ዋሽተኛል፣ ለምንስ ዋሽተኝ ብሩን ወሰድክ ብላ እንግዲህ እሱንም አሳልፋ ወደ መጥፎ ነገር ልትስከተው ትችላለች። ምክንያቱም እጇ ላይ ፋይል ስላለ ያንን ፋይል አሳልፋ ለሌላ ሰው ልትሰጥና እሱን ደግሞ መጥፎ ውስጥ ልትከተው ትችላለች ማለት ነው። ስለዚህ በአሁን ሳሌ እንግዲህ ዝምታዋን መርጣለች። ይሄ ዝምታ ደግሞ ነገ አደገኛ የሆነ ነገር ይዞ የሚመጣ ይመስላል ማለት ነው። አሁን ላይ እንግዲህ ሳሚ የወሰደውን 300 ሺህ ብር እና 200 ሺህ ብር ብሎ እንደ ዋሻት እና 100 ሺህ ብር እሱ ጋር እንደደበቀ እንግዲህ ያው ማንም አያውቅብኝም ብሎ ያው ራሱን እያሳመነ ነው ያለው ማለት ነው። ብሩን በበኩሉ እንግዲህ ከሰላም በቀላል መንገድ ካስፈራራት በኋላ ያው በቀጥታ በልጅ ምክንያት እንግዲህ ብሩ እጁ ላይ ሊደርስ ችሏል ማለት ነው። በዚህ ወቅት ነው እንግዲህ ብሩን 100 ሺህ ብር ወስዶ 200 ሺህ ብር ብሎ ለቃል የነገራት ማለት ነው። እንግዲህ እዚህ ጋር የምንመለከተው እንግዲህ እንደ ልጅ ሆና ማለት ነው አይን አይኗን እያየች ሰላም ደግሞ በበኩሏ ልጇ አድርጋት ሁሉ ነገር ያው እንደፈለገችው እንድትሆን አድርጓት እስካሁን ድረስ እሷ ከጎኗ አብራ እየኖረች በቤቷ ደግሞ እንደዚህ እንደፈለገችው እንደ ቤቷ እንደ እናቷ ቤት እየኖረች እንግዲህ አሁንም ሰላምን ለመጉዳት እያለች ነው ያለችው ማለት ነው። እንግዲህ የሆነ ቀን የታወቀ ነገር የታወቀ ቀን እንግዲህ የቃል ማንነት የቃል ሴራ የምታደርገውን ሴራ የታወቀ ነገር
ቢኖር እንግዲህ ወደፊት የሚፈጠረው አደገኛ የሆነ ነገር ይሆናል ብለን እናስባለን ማለት ነው። በሌላ በኩል እንግዲህ ባህሉንም እንደከዳችው ባህሉ እስር ቤት ሆኖ እንግዲህ እሱን እንዳሳሰረችው እሷ እንደሆነች እና ሁለቱ ተመሳጥረው እንደዚህ አይነት ነገር እንዳደረጉ ስለሚያውቅ እንግዲህ ባህሉ በበኩሉ እንግዲህ ቃሌ በጣም እየዛተባት ነው ያለው። እንግዲህ ባህሉ ከዛ ከእስር ቤት ከወጣ እንግዲህ የሚፈጠረውን ነገር አብረን የምናይ ይሆናል ማለት ነው። እንግዲህ ወደፊት ያው ባህሉ ለቃል አደገኛ የሆነ ነገር ምናልባትም እስከ ወዳኛው እስከ መጨረሻ ሊሸኛትም የሚችል ነገር ነው ያደረገችው ማለት ነው። ምክንያቱም ከዚህ በፊት አይተናል ማለት ነው። ያው ተናግረሻል ለብሌን እናቷ ሰላም እንደሆነች አንቺ ነሽ የተናገርሽው በማለት በመጠራጠር ያው እሷን ውሃ ውስጥ እየነከራት ሊገላት እያሰበ ባለ ሰዓት ላይ ሳሚ እንዳዳናት ወደፊትና ነገሮቹ ያው በሳሚ በኩል ባይሉ እንዳይገላት ያደረገበት መንገድ እንግዲህ ወደ ከዚህ በፊት አይተናል ማለት ነው። ስለዚህ በኃይሉ ከእስር ቤት ከወጣ ቃልን በቀላል መንገድ የሚፋታት የማይሆን ነገር ነው የምናየው ማለት ነው። በኃይሉ በበኩሉ እንግዲህ ስራ ትሰራልኛለች ያላትን ሴት እንግዲህ ያመጣትን ቃል እንግዲህ ክዳው ያው እሱን በአደገኛ እስር ቤት አስገብተዋለች ማለት ነው። እንግዲህ ቃል በአሁን ሳሌ በኃይሉ እንደማይፈታ ነው ውስጧን እያሳመነችው ያለችው ማለት ነው። በኃይሉ ግን ያው በቅርብ ጊዜ እንደሚፈታ ያው ተነግሮታል ማለት ነው። እንግዲህ የተፈታ ጊዜ ቃልን ምን እንደሚያደርጋት በአደገኛን መንገድ ያው እንደሚበቀላት እናውቃለን ማለት ነው። ሆኖም ግን ያው አልማዝ ነገሮችን ልትነግራት ለሰላም ባለች ሰዓት እንግዲህ ያው ቃል ይሄንን ነገር አስባ ነገሮቹን እሷ ከምትቀድማት ነገሮችን በሚስጥር በተለያየ ነገር አድርጋ ብሩን ተቀብላ እንግዲህ ባትሰጣት ነገሮቹ እንደሚበለሻሹባቸው ስለሚያውቁ አሁን ላይ ራሳቸውን አድነዋል ማለት ነው። ብር ተቀብለው በመስጠት ማለት ነው። ምናልባት በኃይሉ ከእስር ቤት ሲወጣ ያው አስቀድሞ ይህንን ነገር ካልሰማ ብሌን ቃልን ሊጎዳት ካልሆነ በስተቀር እንግዲህ ይህንን ነገር ሲሰማ ምናልባት ያው እሱን እንደዚህ ብታረገውም እንግዲህ ሊቀየማት አይችልም ማለት ነው። ምክንያቱም የሰራችው ነገር አደገኛ የሆነ ነገር የመጣባቸውን ነገር እንግዲህ እንዳቆመችለት ካወቀ ምናልባት ምህረት ሊያደርግላት ይችላል ማለት ነው። ከዛ ውጭ እንግዲህ ምንም ባይሉ ሊፋታት የማይችል ሰው ነው ማለት ነው። ምክንያቱም ከባህሪው ከዚህ በፊት ያየነው ባህሪ እንግዲህ ባይሉ ማለት በጣም ከባድ ሰው ነው። ቃልም እንግዲህ ያው እሷም በጣም ነገሮችን ያው በጣም ሰርታለታለች ማለት አጋጣሚ ሆኖ ያው ሁለቱ አልተስማሙም እንጂ ሶስቱም አልተስማሙም እንጂ ቃልም ቢሆን ያው ብዙ ነገሮችን እያደረገች ነው ያለችው ማለት ነው። የሚገርመው ደግሞ የሶስቱ ጥግ የተንኮላቸው ጥግ እንግዲህ ሶስቱም እርስ በርሳቸው አለመተማመን እና እርስ በርሳቸው ደግሞ እኔ ነኝ የምበለው እኔ ነኝ የምበለው የሚለው ነገር ያው ውስጣቸው እየታየባቸው ነው ያለው ማለት ነው። ይሄ ነገር ደግሞ በጣም ከባድ የሆነ አደጋ ውስጥ እንደሚጥላቸው ነው ከምንጩ እያሳየን ያለው ማለት ነው። እንግዲህ አልማዝ በበኩሏ እንግዲህ እዚህ ድረስ በመምጣት ብሩን ተቀብላ ሄዳለች ማለት ነው። እንግዲህ እነሱ ዳግም እንግዲህ አልማዝ አሳልፋ እንደምትሰጣቸው ምንም እርግጠኛ አይደሉም ማለት ነው። ያው ዳግምም እንደምትመጣ ያው እነሱ ወይ አትመጣም ብለው ነው ብሩን ሰጥተዋት የሄደችው ማለት ነው። በዚህ ወቅት እንግዲህ በምትሄድበት ሰዓት እንግዲህ ዳግም ከርቀትም ብሎ አልማዝን መንገድ ላይ አይቷታል ማለት ነው። እንግዲህ አልማዝን ሲያያት ያው አልማዝ እንደሆነች በትክክለኛ ስላያት እንግዲህ እስከ መከታተል ድረስ ቢያደርግም እንግዲህ አልደረሰባትም። እሷ አምልጣበት ተደብቀዋለች ማለት ነው። ዳግም በበኩሉ እንግዲህ ያየውን ነገር እርግጠኛ ነበረ ማለት ነው። እንግዲህ አልማዝ ሞት አልነበረ እንግዲህ አይኔ ነው ምናምን እያለ እያያት እንዳለ አጋጣሚ ሆኖ ስልክ ስለገባበት ይህ ነገር በእርግጠኝነቱ ሊያያት አልቻለም ማለት ነው።
ሌላው ደግሞ የምንመለከተው ብሌን ነው ማለት ነው። ብሌን በአሁን ሰዓት ላይ እንግዲህ አሳዳጊ እናቷን ትልቅ ችግር ውስጥና እስር ቤት ከታታለች ማለት ነው። ምክንያቱም ይሄ የሆነው ድርጊት እንግዲህ ብሌን ፖሊሶች ጋር ደውላ ያው የእነሱን ሚስጥር ለማውጣትና የሰላምንን ያደረጉትን አልማዝን ገሏታል ብላ ስላሰበች ይሄ ነገር ይወጣል በማለት እንግዲህ ደውላ ልትናገር ብላ እንግዲህ አልቻለችም። ስላልቻለች ነገሮችን እንግዲህ ምንድን ነው ብለው ቢጠይቋት እንግዲህ አላቅም ብላ በመለሰችው ጊዜ ያ ሴም ያወጣችው ሴም እንግዲህ በአሳዳጊ እናቷ ስም ስለሆነ እንግዲህ በአሁኑ ሳሌ አሳዳጊው እናቷ እንግዲህ ትልቅ ወንጀል ነገር ደብቀሻል በማለት ተይዘው እስር ቤት ገብተዋል ማለት ነው። እንግዲህ ብሌን ያደረገችው ነገር እንግዲህ በጣም ያው ስሜታዊ ሆና ያደረገችው ነገር እንግዲህ በጣም ችግር ውስጥ እናቷ እንደገባችባት ስላየች ይሄ ነገር በጣም እያስጨናነቃትና እያሳሰባት ነው ያለው ማለት ነው። ወይዘሮ አልማዝም እስር ቤት እንግዲህ ያው ነገሮችን ሚስጥር አርግሽ ደብቀሻል፣ ወንጀል ተሰርቶ ዝም አልሽ፣ ነገሮች እስከሚጣራ ብለው እንግዲህ እስካሁን ድረስ አቆይተዋታል ማለት ነው እስር ቤት። ብሌን በበኩሉ ያደረገችው ነገር እንግዲህ ምንም ማድረግ ስለማትችል ያው ከማልቀስ ውጪ ነገሮችን መፍታት አትችልም ማለት ነው። ዳግም በበኩሉ ይሄ ነገር ጠበቃ ወክሎ ጠበቃን እያናገረ ነገሮቹ እንዲፈታ እሷንም ለማስፈታት እንዳለ ነገሮችን እየተሯሯጠ እንደሆነ ለብሌን ነግሯታል ማለት ነው። በዚህ ወቅትም እንግዲህ ሁለቱ ከዚህ በፊት ተጣልተው ነበረ። ስበብ ሆኖላቸው እንግዲህ አብረው ተገናኝተዋል ማለት ነው። ዳግም በበኩሉ ብሌንን እንግዲህ ደጋግሞ ይቅርታ አድርጊልኝ ላጠፋሁትን ጥፋት ስህተት የሆነ ነገር ነው የተሰራው ብሎ ቢጠይቃትም ያው ብሌን ለጊዜው እንግዲህ ያው ነገሮችን አሁን ላይ የሚታየኝ የእናቴ መታሰር ነው፣ በኋላ እናስብበታለን ብላ እያለችው ነው ያለችው ማለት ነው። ሆኖም ግን ያው ለጊዜውም ቢሆን አብረው ተገናኝተው አብረው እየሆኑ ነው ማለት ነው። ቃል እንግዲህ ርብቃንና ብሌንና ዳግም መገናኘታቸውን እንደዚህ አልወደደችውም ማለት ነው። አሁንም ስጋት ውስጥና ድንጋጤ ውስጥ ነው ያለችው ማለት ነው። ሌላም ደግሞ ጥፋት ለማድረግ ሁለቱ እንዳይገናኙ የምታደርግበትን መንገድ እየፈለገች ነው ያለችው ማለት ነው። ሆኖም ብላ ዳግም ይናደዳል ብላ እሱ ያላሰበውን ነገር እንግዲህ አድርጋለች ማለት ነው። ሳሚና ቃል በር ላይ ቆመው ሲሳሳሙ እንግዲህ ከኋላቸው አይቷቸዋል ማለት ነው። በዚህ ወቅት እንግዲህ እሱን በማየት እንግዲህ የደነገጠች መስላ ይቅርታ እየተሳሳመን ሳይሆን እያወራን ነው ብትለውም እንግዲህ በጣም ደስ የሚል ነገር ነው፣ ፍቅራችሁ ይጽልቅላችሁ ብሎ እንግዲህ እያናደደት ነው ያለው ማለት ነው። ቃል የምናውቃት እንግዲህ በአረመኔ መልኩ ነው የምናውቃት ማለት ነው። ሆኖም ግን ያው በዳግም በኩል ዳግምን በጣም ስለምትወደውና ስለምታፈቅረው እንግዲህ ያው እያለቀሰች ነው ያየናት ማለት ነው። እንግዲህ የምናውቃት ባህሪዋ ከባድና ክፉ የሆነች ባህሪ፣ ለሰው የማትራራ ሰው ነች ማለት ነው። እንግዲህ በዳግም ፍቅር በመያዟ እንግዲህ ነገሮቹ ዳግም ላይ ያው ሩሩ ሆናለች። አልቅሳ የማታቅሰው እንግዲህ ያው እያለቀሰች እያየና ነው ያለ ነው ማለት ነው። ምክንያቱም እሷ ለሰው የማትራራ ለሱ ደግሞ በፍጹም የማትሆን ሴት ነች ማለት ነው። እንግዲህ መሆንም ያለባቸው ብሌንና ዳግም አብረው መሆን ያለባቸው እንግዲህ ወደፊት ደግሞ ድራማው ወዴት እንደሚያመራ እያየነው እንሄዳለን ማለት ነው። ሌላ የምናየው እንግዲህ ሳሚ ነው። ሳሚ እንግዲህ ያው ብሌንን በጣም እንደሚወዳትና እንደሚያፈቅራት ነገሮችን ተጠቅሞ እንግዲህ ለራሱ ሊያደርጋት እያሰበ እንደሆነ እናውቃለን ማለት ነው። ሆኖም ግን ያው ዳግምና ብሌን
ድጋሚ ተገናኝተዋል ማለት ነው። ይሄ መገናኘታቸው ደግሞ በጣም እያሳሰበው ነው ያለው ማለት ነው። በሌላ በኩል ደግሞ ዳግም ያው ቃልና ሳሚ ሊሳሳሙ እንደሆኑ አይቷቸዋል ማለት ነው። በዚህ ወቅት ይሄ ነገር ደግሞ ለብሌን ከደረሰ እንግዲህ ነገሮቹ እንግዲህ እንደሚበለሻሹበት ነው እያየ ያለው ማለት ነው። እና በምን አይነት መንገድ ለራሱ እንደሚያደርጋት ያው እያሰበ ነው ያለው ማለት ነው። ምክንያቱም በአሁን ሳሌ ምንም ሊሳካለት የማይችል ነገር ነው ማለት ነው። ቃል እንግዲህ በአሁን ሳሌ ሌላ ችግር ተፈጥሮባታል ማለት ነው። ምክንያቱም እንግዲህ ከዚህ በፊት ጓደኛዬ ነች ብላ ያስተዋወቀቻችን እነ ሰላምን ያስተዋወቀቻት እንግዲህ ነገሮችን ያው በተለያየ ነገር ስታወራባት የነበረው ያው ጓደኛ አይደለሽም ብላ ከቤት ያወጣቻት ሴት እንግዲህ ዳግም ተከስታለች ማለት ነው። ከዚህ በፊት እንግዲህ ዝታባት ነበረ ከዚህ ቤት የወጣችው። ምናልባት አሁን የመጣችው ያው የዛተችውን ነገር ጊዜው ደርሷል ብላ ልታወጣው እንደምችል እንግዲህ አሁን ላይ ያው ትንሽ እየጠረጠርን ነው ያለ ነው ማለት ነው። እንግዲህ ወደፊት የምናየው ይሆናል እሱንም ማለት ነው። እንግዲህ ቃል የቃል ጓደኛ የቃል ማንነት ቃል ምን እንደሆነች ሁሉ ነገሯን የምታውቀው እሷ ነች ማለት ነው። ስለዚህ እቤት መምጣቷ ያው ቃል ትልቅ ራስ ምታት እየሆነባት ነው ያለው። ምክንያቱም ነገሮቿን እንደምታበለሻሽባት ነው አሁን ላይ እያሰበች ያለችው ማለት ነው። በዛ ላይ ደግሞ ዳግም እዚህ ቤት መከሰቷን እንግዲህ የመምጣቷ ምስጢር ያው ነገሮቹን ልታወራባት እንደሆነ ውስጧ እየጠረጠረ ይመስላል ማለት ነው። ሰላም እንግዲህ አሁን ድረስ የቃል ማንነት ምንም ነገር ልታውቅ አልቻለችም ማለት ነው። ምናልባት እንግዲህ የቃል ጓደኛ እዚህ ቤት መምጣቷ ለሰላም ትልቅ ነገር ይዞላት የመጣ ይመስላል ማለት ነው። ምክንያቱም የሆነ ትንሽ ፍንጭ ከሰጠቻት ሰላም ነቃ ልትል ትችላለች ማለት ነው። በዛ ላይ ደግሞ የባይሉ መፈታት ምናልባት ተፈቶ እዚህ ቤት ከመጣ ያው ነገሮችን ያው እሱ በሌላ መንገድ አድርጎ እሷን ደግሞ አንድ ነገር ካላደረጋት ያው የእነሱን ሚስጥር የቃልን ሁሉ ነገሩን ልታወጣባቸው ትችላለች ማለት ነው። በኃይሉ ደግሞ ያው ከእስር ቤት ከወጣ ያው ቃሌ ያው የሚያደርስባት ነገር የከፋ ይሆናል ማለት ነው። አሁን ላይ እንግዲህ ነገሮቹ ያዞሩባት ቃሌ ይመስላል ማለት ነው። እንግዲህ በዚህ በኩል የቃል ጓደኛ መታለች፣ በሌላ በኩል ደግሞ ያው በኃይሉ እንደሚፈታ ትልቅ ፍንጭ ሰምቷል ማለት ነው። እንግዲህ እሷ የምታስበው በኃይሉ እንደማይፈታ እስከ መጨረሻ እያሰበች ነው ያለችው። ግን በኃይሉ ያው እንደሚፈታ ነው እየተነገረው ያለው። እንግዲህ እዚህ ጋር አሁን ቃሌ በጣም አደገኛ የሆነ ነገር ያው ከዚህ በፊት ሰዎች ላይ ስትጫወት የነበረችው ልጅ እንግዲህ አሁን ላይ ግን ያው ለእሷ አደጋ የሆነ ነገር እየመጣባት ይመስላል ማለት ነው።